ሰበር ዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። ታዋቂ ሰዎች ናቸው። መኪና አስመጣለሁ በሚል በርካታ ሰዎችን ካጭበረበረው ህዝብ እያለቀሰበት ካለው ፊንቴክ ጋር በተያያዘ የተለያዩ ማስታወቂያዎች ሲሰሩ የነበሩትና ማህበረሰብ እነሱን ተከትሎ ገንዘቡን እንዲያወጣ አድርጓል ተብለው የተጠረጠሩት ሰራዊት ፍቅሬ በቁጥጥር ስር ውለዋል። ዛሬ በፌደራል ፖሊስ የዛሀበሻ ምንጮች እንደገለጹት ሰራዊት ፍቅሬ፣ መንሱር ጀማል፣ አብርሃም ግዛው ልጅ ካሊድ፣ ዳንኤል ተገኝና የገረም ደጀኔ የተባሉ አርቲስቶች ዛሬ በፌደራል ፖሊስ ቁጥጥር ስር የዋሉ ሲሆን ይህ ዜና ወደ እናንተ እየደረሰበት እስካለበት ጊዜ ድረስ በፌደራል ፖሊስ ቁጥጥር ስር እንደሆኑ አውቀናል። ወደ አንዳንዶቹ ስልክ ዘሀበሻ ደውሎ የነበረ ቢሆንም ስልካቸው አይሰራም። ይህ ዜና ወደ እናንተ እየደረሰበት ባለበት ጊዜም ሰራዊት ፍቅሬን ጨምሮ ቲክቶከሩ መንሱር ጀማልና ሌሎችም በቁጥጥር ስር ላይ ሆነው ምርመራ እየተደረገባቸው ተጨማሪ መረጃ ይዘን እንመጣለን። ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ። ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው። ምልልህ እየገቡ ነው። አካውንት አስለቀቅና ያሉት ራሳቸው እየገቡ ነው ምልል። 6ቱ ገብተዋል። ሌላ ሰበር ልንገራችሁ። 356 መኪኖች ፊንቴክ ኢንቨስትመንት ከቻይኖቹ ላይ ወስዶ ቻይኖቹ የ356 መኪና አልሰጠንምና መላበሉን አለ። ምን አልኳችሁ? እኔ ፊንቴክ ኢንቨስትመንት መኪና የማስመጠጥ ፍቃድ የለውም። ሸዋሸዋ ነው። እንኳን አደረሳችሁ። ዛሬ ነው እንደዚህ መባል ያለበት። እቤት አላድርም ዛሬ እግዚአብሔርን ቤት አላድርም። የሰራዊት ፍቅሬ ጦስ ለሰይፉ ፋንታሁንና ለማህደር አሰፋም ተርፏቸው ነበረ። ገና ግን ጉዳዩ ይቀጥላል ተብሏል። ዛሬ የተለያዩ አርቲስቶችና ግለሰቦች ከፊንቴክ ጋር በተያያዘ አካውንታቸው መታገዱ በተለያዩ መንገዶች ሲዘገቡ ነበረ። ትክክለኛው መረጃ ምንድነው? አቀርብላችኋለሁ። ፊንቴክ ኢንቨስትመንት እንግዲህ ከተለያዩ ኢትዮጵያውያን ገንዘብ ወስዶ መኪና ያስመጣላችኋል በሚል ያው የውሃ ሽታ ሆኗል። ትናንትና በዛሀበሻ ዜና እንደዘገብንላችሁ በርካታ ዜጎች ገንዘብ የተወሰደባቸው የመንገድ ትራንስፖርት ደጃፍ ላይ ቆመው አንዳንዶቹ እንባቸውን እያወጡ እያለቀሱ ጭምር በጣራ ፀሐይ መንግስት ባለበት ተዘረፍን በሚል ተማጽኖ እያቀረቡ ይገኛሉ። የፊንቴክ ባለቤቶች ለፍርድ እንዲቀርቡ እንደዚሁም ደግሞ ይሄንን ሲያስተዋውቁ የነበሩ ዝናቸውን ጠቅመው ሲያስተዋውቁ የነበሩ ግለሰቦች ለፍርድ እንዲቀርቡላቸው የተለያዩ ጥያቄዎችን እያቀረቡ እንደሆነ ዘግበንላችሁ ነበር። ይሄን ዘገብን በማግስቱ ዛሬ በተለያዩ መንገዶች እንደተዘገበው የተለያዩ አርቲስቶችና ግለሰቦች የላቸውን ዝና በመጠቀም ከፊንቴክ ተባባሪ በመሆን የፊንቴክን የሐሰተኛ ማስታወቂያ በማስተዋወቃቸው የተነሳ በእነሱ ተጭበርብረናል በሚል ክስ ተመስቶባቸው በፍትሐ ብሔር እየታየ ይገኛልና የእነሱ አካውንት ንብረት መታገዱ መዘገቡ ይታወቃል። ዛሀበሻ ባለው የፍርድ ቤት ማስረጃ መሰረት የሰራዊት ፍቅሬን ጨምሮ የ10 ግለሰቦች አካውንት ታግዶ የነበረ ሲሆን ከመጋቢት 7 ጀምሮ ደግሞ እንዲነሳ መደረጉን በፌደራል የመጀመሪያ ደረጃ ፍርድ ቤት ሬጅስትራር ሰላማዊት ስም የወጣው ደብዳቤ ያመለክታል። ስለዚህም ሰራዊት ፍቅሬን ጨምሮ የተከሰሱት አካውንታቸው እንደገና ቢለቀቅላቸውም እነሱ ግን ዳኛዋ ግን ጉዳዩን እመለከታለሁ ብላለች። በህዝቡ በእነሱ ማስታወቂያ ተታሏል አልተታለለም የሚለውንና
ህዝቡ ደግሞ ያቀረበውን ክስ ዳኛው አከታተላል ባለች። ለጊዜው ግን የአካውንታቸውን መታገድ መነሳት የሚያመለክት ማስረጃዎች አግኝተናል። በፌዴራል የመጀመሪያ ደረጃ የፍትሐ ብሔር ክስ የቀረበባቸውና ንብረታቸው ታግዶባቸው መጋቢት 7 የተለቀቀላቸው አንደኛ ፊንቴክ ኢንቨስትመንት ግሩፕ፣ ሁለተኛ አቶ ዳንኤል ዮሐንስ ኢየሱስ፣ ሶስተኛ አቶ ግርማይ ገብረ ሚካኤል ይደጉ፣ አራተኛ አቶ አሰግድ ኢያሱ ለብሶ፣ አምስተኛ ሰራዊት መልቲሚዲያ፣ ስድስተኛ አቶ ሰራዊት ፍቅሬ ዋህርካ፣ ሰባተኛ አብርሃም ግዛው ኢንተርቴይንመንት፣ እንደዚሁም ስምንተኛ አብርሃም ግዛው ራሱ፣ ዘጠነኛ አባይ ቲቪ፣ 10ኛ ናሁ ቲቪ፣ 11ኛ ሪፖርተር ጋዜጣ፣ 12ኛ ይገረም ደጀኔ አስቴር፣ 13ኛ ዳንኤል ተገኝ፣ 14ኛ ሰለሞን ቦጋለ፣ 15ኛ ካሊድ ናስር፣ 16ኛ ቲክቶከሩ መንሱር ጀማል ናቸው። ሰራዊት ፍቅሬ ወደፊት አካውንቱ የሚታገድ ከሆነ እነ ሰይፉ ፋንታሁንን መንካቱ የማይቀር ነው። ምክንያቱም ኢትዮ ኤፍኤም የሚባል የጋራ ድርጅት አላቸው ከአላም ጉዳይ ከፈተላቸው ለሰይፉ ለማህደርና እንደዚሁም ደግሞ ራሱ ለሰራዊት ፍቅሬ። ስለዚህም ፍርድ ቤት ንብረት ሲያግድ ወደ ኢትዮ ኤፍኤም በመሄድ የነሰይፉ ፋንታሁንም ሊያጉላላቸው ይችላል። ከጉዳዩ ጋር ምንም አይነት ግንኙነት ባይኖራቸው ሰይፉና ማህደር የሰራዊት ጦስ ግን ሊደርሳቸው ይችላል። ስለዚህም ማንኛውም ግለሰብ ለምትሰሩት ማስታወቂያ ጥንቃቄ ማድረግ አለባቸው። በተለይ እንደዚህ ሪል ስቴት እንደዚህ የመኪና ያስመጣሉ ምናምን የሚሉ ነገሮች ላይ ከፍተኛ ጥንቃቄ ያስፈልጋል። ዝናችሁን ተጠቅሞ ብዙ ሰዎች ሊሳሃት ይችላል። በዛ የተነሳ የብዙ ሰዎች ህይወት ተበጥቷል። ትናንትና በነበረው ሰላማዊ ሰልፍ ላይ ሲናገሩ የነበሩት በዚህ የተነሳ ስትሮክ የታመመ ሰው አለ። በዚህ የተነሳ ብዙ በሽታ ውስጥ የወደቁ ሰዎች አሉ። እርጉዝ ያስወለዳት ሴት አለች። ብዙ ነገር ነው በደል የደረሰባቸው ሰዎች የተናገሩ የሚገኘው። ስለዚህ ይሄ ነገር ጦሱም ለሌሎች ለስራ ባልደረቦች ለሼር ሆልደሮች ሊደርስ ስለሚችል ማስታወቂያ የምታስተዋውቁ ሰዎች ጥንቃቄ ማድረግ ይገባቸዋል። እነ ኮተት እንደዚህ እያሉ ነው። እናዳምጣቸው። እንግዲህ አንተን ብዬ ነው አንተን ስለማቅ ነው የሰጠሁት ብሩን ይለዋል። ለምን ታቀኛለህ? እወቁኝ አልከን እኮ ኢትዮጵያ ውስጥ ያለው ባለ ሀብት እኔ ነኝ። ወደ ጨረቃ መንኮራኩር ለመላክ ዝግጅት ላይ ነን። የግል ጄት ለመግዛት እየተዘጋጀው ነኝ። እወቁኝ። ፊንቴክ ኢንቨስትመንት አዳባ ብራንች እኔ ነው። እወቁኝ አልከን። አወቅን። አታቀንም። ለምን አወቀኝ ልትለኝ አትችልም። ለሁላችሁም ነው የሚሆነው። ደጋግሜ እንደምለው ከሁሉም መንሱር ይሻላል። ቢያንስ የተፈጠረውን ችግር ወደ አደባባይ ወጥቶ ለመናገር እየሞከረ ነው ያለው። ሌሎቹ ግን በየጉሮሯቸው በየጎሪያቸው ተደብቀው የት እንደምትገባ እናያለን ነው የምልህ። በፍትህ አግባብ በህግ አግባብ ነገሮች ሁሉ እየሄዱ ነው ያሉት። እስከ መጨረሻው ይካሄድባቸዋል። ፍትህ ትክክለኛ ፍርድ እስካልሰጠኝ ድረስ እፈራላችኋለሁ። ምክንያቱም እነዚህ የተበሉ ሰዎች ህመማቸውን ልትረዱላቸው ይገባል። ከልጆቻቸው ጉሮሮ ላይ ነው ነጥቀው ለእናንተ የሰጡት። ይህንን ብር ከልጆቻቸው ጉሮሮ ላይ ነጥቀው አንተ ልጅህን የምታሳድግበት ሀገር የጋራ ሀገር ነች ልንላችልም። ስለዚህ ፍትህ እስካለ በፍትህ ይኬዳል። ያለበለዚያ ግን እፈራላችኋለሁ። እውነቴን ነው የምላችሁ፣ እፈራላችኋለሁ። ትላንትና መንሱር ጀማል እንዴት እንዳመለጠ ሁላችንም የምናውቀው ነው። እዛ አካባቢ የህግ አካላት ባይኖሩ ኖሮ የአንድ የተናደደ ቪክቲም ሊሰጥህ ይችላል ነው ምልህ። ከ1300 ምናምን ቪክቲሞች መካከል ብዙዎቹ ተስፋ የቆረጡና የተናደዱ ናቸው። ውጡና ወደ አደባባይ የምትሉትን በሉ። እኛ እስከምንሄድበት እንሄዳለን። እንዲህ ስትገኙ ማወቀኛ ለህ ልትለኝ አትችልም። ቢኮዝ እችንም ነገር እናንተ ናችሁ ያላችኋት።
መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ፊንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ያለ ነው። ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ቪዲዮ ትጀምራላችሁ። እቺ የ35 ሚሊዮኗ ታሪክ ለይላ በአረብ ሀገር ሳውዲ አረብ ትኖር የነበረች ልጅ ናት። ከዛ በኋላ ሕፃን ልጅ 5 ዓመት ሕፃን ልጅ በእጁ ያልፋል። ስለዚህ በሸሪዓ ሕግ የሞት ፍርድ ወይ ደግሞ ካሳ እንድትከፍል ይፈረድባታል። 8 ዓመት ትታሰራለች። ገንዘብ ኢትዮጵያ ውስጥ መዋጮ ይደረጋል። ሰብሳቢ ማን ናቸው? 35 ሚሊዮኑ ወንድም ካሊድና ተስፋ የሚባል ሰው ሁለቱ ናቸው። አጣርተን ያወጣን ሰዎች አሉ። ያ ታሳቢ ሆነና የገባ 35 ሚሊዮኑ ብሩ። እቺ ልጅ አሁን ላይ የሞት ፍርዱ ይፈጸምብኝ ብላ አቤቱታ አቀረበች አሉ። 13 ዓመት በቃ እዛው 13 ዓመት እንዴ ኤምባሲ ነው ምንድነው? ኤምባሲ የምታወሩት የምን ኤምባሲ ነው? ተስፋ የምትባለው እግረኛው ሚዲያ ላይ ቀርበ በአጭር ጊዜ ነው የምንመጣው። ኦልሬዲ ጉዳዩ አልቋል ብለ ነበር። አመት አልፎታል። ያ 35 ሚሊዮን ብር የት ደረሰ? ምን ሆነ? እቺ ልጅስ ሌላስ እንዴት ሆነ? መጨረሻዋ ምንድነው? ገባችኋል? ምንድነው? ወንድም ካሊ ደግሞ በጨረታ በቅናሽ የሰጠን ጫማዎች ኦሪጂናል ጫማዎች ለችግረኛ ሰው የምንሰጠው መርካቶ የደመቻችበትን ቦታ ሁሉ ደርሰናል። ከነ መረጃው ከነ ማስረጃው ነው ማለት ገባ። ስለዚህ አንተም ቢሆን ከእንደዚህ አይነት ነገር አቁም። 35 ሚሊዮኑ የልጅቷ ሁኔታ ያለችበትን ነገር ለህዝብ ይፋ አድርጉ። የምን ዝም ጭጭ ነው? ልጅቷ መሮኛል ግደሉኝ ብላለች። ኢትዮጵያውያን ወንድሞችና እህቶቼ ይሄ ነግበኛ ነው። እሺ ነግበኛ ነው። ስለዚህ ሁላችሁም ሼር ኮፒ ሊንክ ያርጋችሁ አድርሱላቸው። ፌዴራል ፖሊስ ቃሌን ልሰጥ ሄጄ ነበር። የሰዎቻችንን ነገር ሌላ ጊዜ እናወራዋለን። ግን እዛ ያየዋቸውና አንዳንድ ትዝብቶች ልንገራችሁ። በገባሁባቸው ቢሮዎች ያሉ የሰነድ ብዛቶች ያሉ የዶሴ ብዛት ግማሹ ኦልሬዲ ፍርድ ቤት የደረሰ ነው። ግማሹ አክቲቭ ነው፣ ገና ወደ ፍርድ ቤት ሊሄድ እንትን ያለ ነው። ግማሹ በመረጃ ደረጃ ያለ ነው። እንግዲህ ይህን ስታስቡ ሀገራችን ላይ እየመጣባት ያለው የወንጀለኛ ብዛት፣ የሌባ ብዛት፣ አይነቱ ደግሞ አዳዲስ አይነት የሌብነት አይነት ማለት ነው። ይህንን ከመረጃ ጀምሮ እስከ መጨረሻው ፍርድ ቤት ድረስ በጣም ብዙ ፕሮሰሶች አሉ። መረጃ ትቀበላለህ። እሱ መረጃዎች ምስክሮች ጠርተህ የተለያዩ ሰዎችን ዶኩመንቶችን አሰባስበህ ማስረጃ ታደርገዋለህ። ያንን ማስረጃ ደግሞ ከሀገራችን ሕግ ጋር ከወንጀለኛ መቅጫ ሕግ ጋር ከፍትሐ ብሔር ሕግ ጋር እንዴት ነው ሊጣጣም የሚችለው? እንዴት ነው ክስ ለመሰረት የምችለው? በዛ ላይ አስቸጋሪ የኢትዮጵያውያን የምስክሮች ባህሪ አለ። የሚዋልል ወደዛ ወደዚህ የሚዋልል ማለት ነው። እሱን ሁሉ ችለህ ፍርድ ቤት ይዘህ ስትሄድ ደግሞ የተለያዩ ጫናዎች ይኖሩብሃል። አንዳንዶቹ ቀድመው ይሄዳሉ፣ በገንዘብ ኃይል ይሄዳሉ፣ በፖለቲካ ኃይል ይሄዳሉ። ቀድመው አለቆቻችሁ ጋር ሊሄዱ ይችላሉ፣ ፍትህ ሚኒስቴር ሊሄዱ ይችላሉ፣ ፍርድ ቤት ድረስ ሊሄዱ ይችላሉ፣ ዳኞች ጋር ድረስ ሊሄዱ ይችላሉ። እነዚህን ሁሉ ተቻችላችሁ አንዳንዶቹ እንደውም በገንዘብ ራሱ መርማሪዎቹ ጋር ሊመጡ ይችላሉ። እምቢ ስትላቸውም ሊያስፈራሩ ሊሞክሩ የሚችሉ ሰዎች ሊኖሩ ይችላሉ። ሌባ ቀልብ የለውምና ይሄን ሁሉ ነገር ችላችሁ በተለይ የፊንቴክን ስራ ብዙ መከራ ያየንበት ስራ ስለሆነ በጣም ብዙ ነገሮችን ያየንበት ስለሆነ የተማርንበትም ስለሆነ ይሄን ነገር ችላችሁ እዚህ አሁን ያለበት ደረጃ ድረስ እንዲደርስ ያደረጋችሁ መርማሪ ፖሊሶች፣ አቃቢ ህጎች ይሄን ትዕዛዝ በመስጠት የተባበራችሁ የስራ ኃላፊዎች ጭምር እጅግ ምስጋና ይገባችኋል። ነገር ግን እንደ ፍትህ ሚኒስቴር ያሉ በጣም የመዘናጋት እና ኬዙን ዲፕሊ አለማወቅ፣ ቸልተኝነት ይታይባችኋልና አስተካክሉ። ፌዴራል ፖሊስ በዚህ አጋጣሚ በግሌ አመሰግናለሁ። በፊንቴክም የተበሉ ቪክቲሞች ያመሰግናሉ። በዚህ ውስጥ የተሳተፋችሁ ሁላችሁም ክብር ይስጥልኝ ማለት እወዳለሁ። የደሃን እንባ እያበሳችሁ